ዛሬ ደግሞ ህዝቤ እንዳለ ተሰልፏል። ቲቸር እንዴ ልጅ አርኮት ወዴት ነው በዚህ ጠዋት ሩጫው? ቲቸር ተማሪዎች ትምህርታቸው እንዳይስተጓጎል ልደርስላቸው ብዬ እኮ ነው የምሮጠው ልጄ። ያው የሰሞኑን የነዳጅ ጉዳይ ታውቀውልህ ይቆዋታ ዳንኤል አድርሰውት በደስታ አንተማ እኮ ድሮም ልጅ ሆነህ ሳስተምር ቅልጅ ነበርክ። አይ ቲቸር መሸኘት ትልቅ ነገር ሆኖ ነው አሁን። እቴኑ እሷ መምህር ነች። አይ አዋራጅ ናት። ጋሽ ከቤ ወደ ስራ ነው ነበር። አንድ አምስት እናቶች ምት ላይ ናቸው ተብለን እኔም የሥራ ባልደረቦቼ መድረስ አልቻልንም። እንግዲህ እሱ የፈጠራቸው ያውቃል። እኔም በሩጫ ልቤ ፈነዳች። እሷን አድርሳት፣ እኔ ልውረድ። ግድ የለም አንድ አካባቢ አይደላችሁ? አንድ ላይ አደርሳችኋለሁ። ግቢ። አይ መስፈሻም ታክሲ አላገኘም። ማን ነው እሱ? ያ ወጣት ነው፣ ኢሚግሬሽን ውስጥ ነው የሚሰራው። ሲገርም። እኔም እኮ ለፓስፖርት ጉዳይ ወደዛው ነው የሚሄደው። አይ አገልጋይ በሌለበት ተገልጋይ ቢቀድም ምን ዋጋ አለው? ባልያዘው ልጄ። ሰዎች አልገባንም እንጂ ረጅሙ ሰልፍ ላይ ተሰልፈው የምናየው ሰው ሳይሆን ሀገር ነው። እናቶቻችንን የምታዋልድልን ነርስ፣ ልጆችን የሚያስተምርልን መምህር፣ በየቢሮው የሚያገለግሉን ሰራተኞች ሁሉም ሰልፍ ላይ ናቸው። እነዚህ ሰዎች ሳይሆኑ ሀገር ናቸው። ያ ማለት ሀገር ነው የተሰለፈው። እንደዚህ አይነት ሀገር አቀፍ ችግር ሲከሰት ካልተረዳዳን መች ልንረዳዳ ነው? አስቡት፣ አንድ መኪና የአራት ሰው ባዶ ቦታ ይዞ ሲሄድ አይኖ ጊዜው ያስፈራል። ግን ቢያንስ ወደ ስራ መውጫ ሰዓት ላይ ብቻችንን የምንሄድ ሰዎች ወደምንሄድበት ቦታ ያሉ ሰዎችን ሊፍት ብንሰጥ፣ ምናልባት እኮ እነዛ ሰዎች እኛ ልንገለገልበት ወደምንሄድበት ቦታ ለማገልገል የሚሄዱ ሊሆኑ ይችላሉ።